መቼስ ውዶቼ ከዚህ ቪዲዮ የሆነ ነገር የተረዳችሁ ይመስለኛል። እንግዲህ ሰሞኑን አነጋጋሪ የሆነ ነገር ተፈጥሯል። እሱም ምንድነው? ቅማምዬ አርግዛለች፣ አርግዣለሁ ነው እያለችን ያለችው ነገር ግን ደግሞ እኔ ምንም አላመንኩበትም፣ አምኜም ልቀበል አልቻልኩኝም። ምክንያቱም ሰላም ውዶቼ፣ ሰላማችሁ ይብዛልኝ። በቅድሚያ የታፈነው ድምጽ ምንድነው? ከታፈነበት ወጥቷል። እንደዛ ነገር ማለት ነው። እንዴት ከረማችሁ ግን ትላላችሁ፣ ወደ ገደለው ከመግባታችን በፊት ማለት ነው። እንግዲህ ምንድነው ብሩኬና ሃይሚ በእዩ ሙድ እያዙባት ነው። እኔ የተረዳሁት ነገር ማለት ነው፣ ሙድ እያዙባት የውሸት ሳታረግዝ አረገዝኩ ብላ ስትመረመር ዲኤን ምርመራ ሲደረግ ታስታወሳችሁ? ኮምፒውተር ላይ ሆዷ ውስጥ ምንም የለም፣ አጥንቷን ብቻ ነበረ ስናይ የነበረው። የቅማምዬም ትናንትና ላይ እንደዛ ስትመረመር ሆዷ ምንም ነገር የለውም፣ ምንም ዝም ብሎ ነበረ ሲገለባበጥ የነበረው። ከፊት ለፊት ቀንጨብ አድርጌ ቪዲዮ አስገብቼላችኋለሁ፣ አይታችሁታል። ወይንም ተመልሳችሁ የድሮውን የዩን ቪዲዮ ማየት ትችላላችሁ። እና ምንም ነገር አልተፈጠረም። ይቺ ሴትዮ በባዶ ሜዳ ብሩኬን ስም እያጠፋች ስለነበረ ስለከረመችም ልጁንም ሰርቃ ነው ያመጣችሁ እንጂ ወልደው አይደለም። የተሰረቀ ልጅ ነው፣ ጭራሽ የተሰረቀ ልጅ ነው። የተሰረቀ ልጅ አምጣ ነው ድራማ እየሰረችባቸው ያለው። ስለዚህ አሁን ሃይሚ አርግዣለሁ ምናምን ያለችው ከብሩኬ ጋር ተመካክረው እዩ ላይ ሙድ እያዙባት ነው። ምን ያክል የውሸት እቃቃ እንደተጫወተችባቸው፣ ምን ያክል ውሸታም እንደሆነች፣ ውሸቷን ደግሞ በተግባር በማስረጃ በመረጃ ምናምን ነገር እያሳዩት ነው። እና እኔ ግን ተመችቶኛል፣ ፈታ እያልኩበት ነው ያለሁት። ቅማምዬ አርግዛለች ምናምን ነገር፣ ግማሹ ሰው ተደስቷል፣ ግማሹ ሰው ደግሞ የአማቼ የወንድሜ ወገብ ይታመማል እያሉ እዛ ገስት ላይ እየተጨመላለቁ ነው። ጨምላቆች ማለት ነው፣ ወራዳ ሁላ የማያገባችሁን ነገር እየገባችሁ ጨመላልቃላችሁ። እኔ የምለው ማለት ነው በጣም ትረሳላችሁ ያልኩበት ምክንያት ምን መሰላችሁ? አብዛኛው ጊዜ ብሩኬና ሃይሚ እንደዛ አይነት ፕራንክ ቪዲዮ ሰርተዋል። አብረን እንደር የሚል እሷም ፈትኗል፣ እሱም ፈትኗታል። አብሬሽ ልደር አብረህኝ ደር ተባብለው ማለት ነው። አንድም ቀን እሺ ብለው አታውቅም። ብሩኬ እንኳን ምንድነው ያላት የሆነ ሰዓት ላይ ከትዳር በፊት ምንም የሚፈጠር ነገር የለም፣ እኔ ምንም የምፈጥረው ነገር የለም ከአንቺ ጋር ሳላገባሽ ብሎ ደጋግሞ ነግሯታል። ሃይሚዬም እንደዛው። እንዴት ትረሳላችሁ? እንዴት እነሱ ቃል ተግባብተዋል። ትዳር ከያዘን በኋላ ሁሉም ነገር ይደርሳል ብለዋል። ሁሉም በፕሮግራም ነው ብለዋል። ገና ልጅ ነን ብለዋል። ይሄንን ኃላፊነት መቀበል ያቅተናል ብለዋል። እንዴት አምናችሁ ተቃብላችሁ ነው አሁን ታዲያ እርስ በራስ የምትጣሉት? በጣም ይገርመኛል። የእውነት ከሆነም ደግሞ ደስ ይላል። ሃይሚዬ ያደርግላቸው። ልጅ በረከት ነው፣ ልጅ ጠጋ ነው። ልጅ ያው ቤትን የሚያደምቅ ነው፣ የሚያሞቅ ነው። ደስ የሚል ነገር ነው። ነገር ግን ደግሞ በዚህ በእንኩተዋ በዩ ላይ ሙድ እያዙባት ነው ያሉት ማለት ነው። እነዚህ ሁለት ልጆች ይመቻቸው፣ ተመችቶኛል። እሷ እነሱ ያመኗት መስሏት፣ እንደገና ደግሞ አምነው የተቃበሉ መስሏት ልጁን ምናምን ነገር ደስ ብሏት ነው ያለችው ምናምን። በቃ እየሄደች እየመጣች እየተወራገጠች ነው ያለችው። እነሱ ደግሞ አምነው አልተቃበሉም። ዲኤን ምርመራ ራሱ በድጋሚ መደረግ አለበት። እሷ እውነተኛ ሰው ብትሆን ኖሮ ከብሩኬ ጋር እንደዛ አይነት ስህተት ፈጥራ ቢሆን ኖሮ ዲኤን ምርመራ በድጋሚ ይደረግ ሲባል እምቢ አትልም ነበረ። በእንደዛ አይነት ጥቃቅን ነገሮች እንኳን መረዳት ትችላላችሁ፣ መረዳት ማለት ነው። ብሩኬና ሃይሚ ግን ይመቻቸው። ሰው በውሸት ምን ያክል የሰውን ህይወት እንደሚያበላሽ፣ ምን ያክል ፍቅርን፣ ትዳርን፣ ቤትን እንደሚያፈርስ በተግባር በስነ ስርዓት ሃይሚን ምሳሌ አድርገው አሁን ላይ እያሳዩ ነው ያሉት። እኔ የተረዳሁትኝ ያንን ነው። ሃይሚ ውስጥ ሆዷ ውስጥ ልጅ ቢፈጠር ኮምፒውተር ላይ ይታይ ነበረ። ያቺም ሰው ብሩኬንና ሃይሚን አሳምናቸዋለች በውሸት ማለት ነው። ያኔ አርግዣለሁ ብላ ምናምን እዛ ጋር ዲኤን ምርመራ ሲደረግ ምናምን ነገር ደግሞ ዶክተርም ተባብሯታል ለዩ ማለት ነው። የውሸት ጥግ፣ የውሸት ማስረጃ፣ የውሸት መረጃ ምናምን ይዞ
ተባብሯታል፣ ለዩን የተባበራት። ስለዚህ አሁንም በውሸት እየተባበራት ነው ያለው። ውጤቱንም ልታስቀይረው ትችላለች፣ መብቷ ነው። ግን ደግሞ እሷ ውሸታም እንደሆነች ብሩኬና ሀይሚ በግልጥ ተረድተዋል። ሀይሚ ሳታረግዝ አረገዝኩኝ ብላ ይኸው በምሳሌ አድርጋ የዩን ውሸት እያስተማረኝ ነው ያለችው። ሌላው ነገር ደግሞ በጣም የተደሰታችሁ ሰዎች አላችሁ። ያስደስታል፣ መልካም ምኞት ስለሆነ። በጣም ደግሞ የተበሳጫችሁ አላችሁ። ሀይሚ አርግዛለች ስለተባለ ማለት ነው። ምን አበሰጫጫችሁ? ሀይሚ ያረገዘው አብሯት ካለ ወንድ ነው እንጂ ከሌላ ሰው አይደለም አይደለ? ምን የሚያበሳጭ ነገር አለ? እርስ በራስ የምትጣሉ ሰዎች አላችሁ፣ ደስ ትላላችሁ። ለማንኛውም አትጣሉ። እነሱ ግን በምሳሌ አድርገው የዛችን ቀዳዳ ውሸት እያሳዩን እያስተማሩን ያሉት። እናንተ ግን ተረጋጉ፣ አረጋጉት። ሀይሚዬ ደግሞ ሀይሚዬም ሆነች ብሩኬ በስነ ስርዓት ሰርግ ተደግሶ ምናምን ጉልበት ተስሞ ምናምን ነገር ሁሉን ነገር በተግባር በቅደም ተከተል እንደሚያደርጉት እኔ 100% እርግጠኛ ነኝ፣ በእነሱ ማለት ነው። አሁን እዚህ ጋር ምንም ልጅ አልተፈጠረምም፣ ምንም የተፈጠረ ነገር የለም። አንደኛ ሊያስተምሩ የፈለጉት ነገር አለ። እሱ ምንድነው? የዩን ውሸት ነው። ሰው እንዴት በውሸት የሰውን ህይወት እንደሚበጠብጥ በምሳሌ አድርገው ነው እያስተማሩ ያሉት። እና ያቺም ልጅ እዩ ተብዬዋ በውሸት አደለ እንደዛ ስታስለቅሳቸው የነበረው ምናምን ነገር፣ እርስ በራስ ኦዲየንስ ሲጣላ ነበረ፣ ብዙ ነገር ተደራርሰው ነበረ። እና ያንን ውሸት በምሳሌ አስደግፈው ነው እያስተማሩ ያሉት። እነዚህ ልጆች ይመቻቸው፣ ይሄዱበት። ነገሩን ቀለል አድርጋችሁ እዩት። የምሬ ነው ብላችሁ እና የእውነትም ከሆነ ደግሞ እርግዝን ነው ደስ ይላል። ገና ሀይሚና ብሩኬ እኮ ብዙ ታይም ላይ ካያችሁት እየሳቁ ነው ያሉት ቪዲዮ ላይ ማለት ነው። እና እነዚህ ልጆች ቀላል ሙድ ይይዛሉ ምናምን ነገር አልኩኝ። እና ይመቻቸው፣ ምርጥ ያራዳ ልጆች። ህይወትን እንደዚህ ቀለል አድርጋችሁ መያዝ ማለት እንደዚህ ነው። በቃ ሙድ የሚይዝባችሁን በውሸት እንደዚህ እንትን ስማችሁን የሚያጠፋ ሰው ላይ በእንደዚህ አይነት መልኩ ነው ሙድ መያዝ።